ስሜ ፋጡማ ያሰን እባላለሁ የጦራ ከተማ ነዋሪ ነኝ እና በባህላት ጊዜ በሚሰሩ ምግቦች እሰራለሁ ብዬም ያው ገምታለሁ እሰራለሁ እና ይሄው እነዚህ ምግቦች ያዘጋጀኋቸው ራሴ ነኝ እና የተለያዩ ለበዓል ከገንፎ ጀምሮ የተለያዩ ምግቦችን አዘጋጅቻለሁ። አሁን መጀመሪያ የባህል ቀን የመጀመሪያ ጧት ቀርቦ የሚበላው ገንፎ ነው። ገንፎ ከቡላም ከዱቄትም ጀምሮ ገንፎ ይሰራል በቅቤ ይበላል። ከዛ በኋላ አይብ ዳቦ ይቀርባል ዶሮ ይቀርባል። ከዛ በኋላ ከሰላት በኋላ ደግሞ ክትፎች እነዚህ ያዘጋጀናቸው ምግቦች አሁን እስከ 3 ቀን 4 ቀን መቆየት ይችላሉ። በጣም ተደርገው ነው የሚቀመጡት 3 ቀን ድረስ ስራ አሰራም ቁጭ ብለህ ቆንጥረ ከዛ ያቀርብከ ነው የምበላው። እሺ ምሳሌ ይሄ ገንፎ ነው ያው መጀመሪያ ጧት የሚበላ ነው። ቀጣይ ደግሞ ዶሮ አለ የበግ ቅቅል አለ ክትፎ አለ ይሄ ክትፎ ይባላል ሙሉ። ይሄ ደግሞ ክትፎ የበሬ ክትፎ ወይፈኖች ታርደው እሱ በደንብ ውሃው ተጨምቆ ወጥቶ በቅቤ ታሽቶ ነው በቅመም ታሽቶ ክትፎ ይዘጋጃል። ይሄ ደግሞ አይቤና ክትፎ ነው ቦዳቦዶ ይባላል። እንደዛው አይቤው ውሃው ተጨምቆ ወጥቶ ምን ተብሎ በቅመም ታሽቶ ይሰራል። እስከ 3 ቀን 4 ቀን ድረስ ምግቡ መቆየት ይችላል ሳይበላሽ ማለት ነው። ይሄም እንደዛው ሌላው እንደዚሁ ተብሎ የሚዘጋጀው የተለያየ ክትፎ ነጭ አይቤና የተቀመመች የምትባላለች በ3 አይነት ተደርጎ ይሰራል። ጨው ማይፈልጉ ሰዎች ሊኖር ይችላል። እነዚህ ደግሞ ክርስቲያን ጎረቤቶች ይኖራሉ ለነሱ ብለን ነው በቃ ሆን ብለን ክርስቲያን ጎረቤቶቻችን ከስጋ ንክኪ ያልሆኑ ነገሮች ነጭ አይብ አለ ፍንቶ ይባላል። ይሄ ደግሞ አዝማሙጃት ይባላል። ልዩነታቸው ሁላቸው የሚሰሩበት ነገር የተለያየ ነገር ነው። አሁን እኔ እንደራሴ ሴት ልጆቼን የኔውን ሙያ ለነገ ውርስ እንዲወርሱ ያው ይሄ ከዚህ ነው የሚዘጋጀው ይሄ ከዚህ ነው ብዬ ሌሎቹ ማወቅ የሚፈልጉ ሰዎችን እንዲያውቁ አደርጋለሁ። ጎረቤትም አብሮኝ ይሰራም ይሄ እንዲ ነው እንዲ ተደርጎ ነው ይሄ እንዲ ይባላል እያልኩኝ ለህፃናትም ለትልልቅ ልጃገረዶችም እናሳያለን። ያው ነገ ሰው ተተኪ ነውና ተተኪ ማፍራት እንፈልጋለን። ያው ብዙን ጊዜ ለበዓል የምትሰራው ቤት ናት የቤት ማወራ ናት። ምክንያቱም ለቤቷ ቢጣፍጥ ባይጣፍጥም ራሷ ናት መስራት ያለባት። ያ ነው የሚመረጠው ሌላ ሰው ተፈልጎ አይመጣም። ያው ጾሙ ድካም አለው። ድካምም ቢኖረው ደግሞ ያለን እኛ አሁን ወደ በዓሉ ነው የምንሄደው ወደ ምግብ ዝግጅቱ ነው ሰዎችን የምናስደስትበት ምግቦችን ጎረቤትን ያን ለመስራት ራሳችንን ቢዚ ስለምናረግ ያ ብዙም ድካሙ አይታየንም። በዓሉ ነው የሚታየን። ቅባት ነገሮችን አሁን ብዙን ጊዜ አሁን ውስጡ ብዙም ቅባት የለውም። አሁን ይሄ ምግብ ቅባት የሚፈልጉት ከላይ ቅባት የሚፈልጉት ይበላሉ። ቅባት ማይፈልጉት ደግሞ ከስር ቅባት ያነካቸው ምግቦች ሁሉ ይዘጋጃሉ። ጨውም የሌላቸው ምግቦች ይዘጋጃሉ። እንደዛው በርበሬ የሌላቸውን ምግቦች አሁን ምሳሌ ዶሮ በርበሬና በዛም በቲማቲም በስስ አድርገን እንሰራዋለን። በእንደዚህ አይነት ቅባቶች ይወጣሉ። እኔ በዓል አይደለም እንግዳ መጥቶ ራሱ ያለ ምግብ እኔ እንጃ ያን ሰው ሰድቤ የሸኘሁት ነው የሚመስለኝ። እንደራሴ መጥቶ ካልበላ ካልተደሰተና በደንብ አድርጌ ምግብ ጠግቦ ካልበላ እንግድነቱን የተቀበልኩት ሁሉ አይመስለኝም። እንደራሴ እንኳን አደረሳችሁ ምላቸው ለመላው ሙስሊም ህብረተሰብ እንኳን አደረሳችሁ ላለው ለጓደኛዬ ረቢያ አወል ለሌላ ሐሰን እንደውም ለእናቴ ሰኒያ ብሽራ እንኳን አደረሳችሁ ላለው። ሌላው ደግሞ ለወደፊቱ ብትመጡ ብታዙን ብትመጡ ለወደፊቱ ላንፍሮ ብትመጡ በተለይ መስተንግዶ ሌላው ቀርቶ እንግዳ ሁሉ ሲመጣ ልጅ ቤተሰብ ይዞ ሲመጡ በዚህም በተለያየ ምግቦችን አዘጋጅተን እንጠብቆታለን። የለኝም። ይሄኛው ዙብቆ ይባላል። ይሄ ደግሞ የጎመን ክትፎ ይባላል። ይሄ ደግሞ ካሽካሽ ይባላል ወይንም ደግሞ በአማርኛው የተቀመመች ይባላል። ይሄ ዙብቆ ይባላል።
ይሄ ደግሞ የጎመን ክትፎ ነው። ይሄ አዝማሙጃት፣ ይሄ ፍንታፍንቶ ይባላል። ለክርስቲያን ጎረቤቶች የሚሰራ ነው ተብሎ ማለት ነው። ለነሱ ካልሆነም ደግሞ በዘይት ሁሉ ጾማቸው በሚሆን ሰዓት በዘይት ሁሉ እናዘጋጃቸው ምግቦች አሉ ማለት ነው። ቅቤ ማይበሉ ቀን እንደዛው እናዘጋጃለን። የበግ ጥብስ አለ፣ ኮቼ አለ እዛጋ። ኮቼ ማለት ቀይ ስጋ ተከትፎ እንደዚሁ በቅም ታሽቶ ውሃው ምናምን ወጥቶ በደረቅ በቅቤ ብቻ የሚፈታ ነው። በቅቤ የሚታሽ ነገር ነው እና ይሄ ያው ቅቅል ነው፣ የበግ ቅቅል ይባላል። አልጫ ማለት ነው። ጨውም አይኖረውም። ብዙውን ጊዜ ለበሽተኞች ምንም ይጠቀሙታል። ይሄ ዶሮ ነው። ሌላው ደግሞ መጠጦች አሉ። ሻሜታ፣ ይሄኛው ያው መጠጫ ነው፣ ኩዝ ይባላል። ይሄኛው ያው ሻሜታ ነው፣ ኩዝ ነው። ይሄ በዚህ እንዲህ ተደርጎ የሚጠጣ ነው። ከገብስ ነው የሚሰራ። ሁሉም ነገሩ ገብስ ነው። በራሱ ጊዜ ተዘጋጅቶ የሚሰራ ኦርደር ደረጃዎች አሉት። ይሄ ደግሞ ብርዝ ይባላል። ለክርስቲያን ጎረቤቶቻችን እንደዚሁ በተጨማሪ ምናዘጋጀው እና ዘመን አመጣሽ ደግሞ እንደ ለስላሳ እንደ ውሃ አሉ። ቆጮ አለ፣ ድፎ ዳቦ አለን፣ እንጀራ እና እንደዚህ እያደረግን ነው የምናዘጋጀው። Atlaina, Serambo Atlaina, Nayai Bejamboza, and me Narikana. Allah Atlaina, Serambo Atlaina, Nayai Bejamboza, and me Narikana. Nadar, muhab balane, lanya ay bejamboza, tane tarikane, amira nasalla, umra nakdurane, nuje, iwat dan sabdo, ale tikataya nuje. Shim labani, emoot imaslayan ude. Lopi sabla bole, markaat limikanan ude. Itwa terin lanje, iya ashana beran ude. Eka nashwarego, nake esbelayunan ude. Eka nashwarego, nake esbefrakunan ude. Wapshi, Yaneshi, Mistash, Rekadeya, Aka.